አርሰናል ቪኒሺየስን ለማስፈረም ፋይናንሻሊ ምንም አይነት ችግር የለባቸውም። ዘቴሌግራፍ ነው ይህንን መረጃ ይዞልን የወጣው። ሙሉ መረጃ ላጋራችሁ። ዘቴሌግራፍ ያጋራን መረጃ እንደሚያሳየው ከሆነ አርሰናል ቪኒሺየስን ለማስፈረም በክለቡ ታሪክ ትልቁን ኮንትራት ለማቅረብ እንደተዘጋጁ የሚያሳይ መረጃን ይዞልን ወጥቷል። ቪኒሺየስም ከ400,000 ፓውንድ በላይ ሳምንታዊ ደሞዝ በሪያል ማድሪድ ቤት ያገኛል። ነገር ግን አርሰናሎች ከዚህ የተሻለ ኮንትራት ለማቅረብ እንዳሰቡና ይህንንም ለማድረግ ፋይናንሻሊ ምንም አይነት ችግር እንደሌለባቸው ዘቴሌግራፍ ያጋራን መረጃ አሳይቶ ጆሴ ሞሪኒዮም ቪኒሺየስ ከሪያል ማድሪድ እንዲለቅ አይፈልግም። ነገር ግን አርሰናል ለክለቡ ና ለቪኒሺየስ የሚያቀርበው ጥያቄ ሐሳባቸውን ሊያስቀይራቸው እንደሚችል ዘቴሌግራፍ ጨምሮ ዘግቧል። ቪኒሺየስም በነገው ዕለት ከሪያል ማድሪድ ሰዎች ጋር በኮንትራቱ ዙሪያ ቁጭ ብሎ እንደሚነጋገር የሚታወቅ ነው። ሁሉም ነገርም የሚወሰነው ከዛ በኋላ እንደሆነ ዘቴሌግራፍ ጨምሮ ዘግቧል። ቴሌግራፍ ያጋራን መረጃ ይህንን ይመስላል። ነገ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አሁን ምን የሚል ነገር አየሁ? ከሻሺ ቲልመንስን አስፈረመች ከሚለው ዜና ይልቅ የቪኒሺየስ አሁን የወጣው ዜና ቀልብ ይስባል። የምር ሻሺ ለምንድን ነው ሁሌ በሁሉም ቦታ የምትጠራው? እንዲህ በሌለችበት ሻሺ መጠራት የለበትም። ሻሺ እንደምሰው በደንብ መቆም አለበት። ስለዚህ ትቃወማለህ። የቪኒሺየስን ጉዳይ በኋላ አርሰናል ግርጣት ኤፍሲ ምናምን የሚባሉ ቲክቶክ ላይ አላስፈላጊ ቪዲዮዎች እንዳይሰሩብን ቢያንስ ትንሽ ብናረጋጋው። ዲዮማንዴ መምጣቱ ከቪኒሺየስ ጋር አይገናኝ የሚል መረጃ ወጥቷል። ሶስቱን ለማጣመር ነው። ዲዮማንዴን፣ ባፔን እና ቪኒሺየስን ፊት መስመሩ ላይ ለማጣመር ነው እንጂ ከቪኒሺየስ ጋር የሚገናኝ ነገር የለውም ተብሏል። ቪኒሺየስም ቅድሚያ የሚሰጠው በማድሪድ መቆየት ነው ተብሏል። የኮንትራት አለመግባባቶች ያን ያህል እስከ መልቀቅ የሚያደርሱም አይደሉም ተብሏል። ከሆነ አልহামዱሊላህ እሰየው፣ ካልሆነ ግን በኋላ ግርጣት ምናምን እያለ እዚህ ቲክቶክ ላይ ቀናችንን ከሚያበላሹት አንድ ፖስት እኮ ነው ዴቪድ ኦርነስቲ አንዲት ፖስት ነው የፖስተው። ፋብሪዚዮ ምንም አላለም። በቃ ትንሽ አረጋግተ ነው በቃ አላረን እንድናወራ በሚፈቅድልን መንገድ እያወራን ብንቀጥል ባይነኝ። ካልተመቸ ጥገን ያዝብራል። አረ ትችታችሁን በልክ አድርጉት። የምሬን ነው የምላችሁ። እስኪ አርሰናል የቪኒሺየስን ደሞዝ አይከፍልም ምናምን ብላችሁ ሙድ ያሳችሁ ሰዎች እስኪ ሐሳብ እንስጥበት በዚህ ነገር ላይ። ኦልሞስት ሐሳብ ነው የምንሰጠው። በደንብ ኮፒ ሊንክ እያረጋችሁ ተከታተሉኝ። ከቀናቶች በፊት የአርሰናል ባለቤት እንግዲህ ልጅ ሆነው የክሮንኬ ልጅ ሆነው ጆሽ ክሮንኬ እንደ አይነት ሐሳብ ሰጥቶ ነበር። ልንገራችሁ፣ ትኩረታችን በዋጋው ላይ ሳይሆን በጥራቱ ላይ ነው። ትክክለኛው ተጫዋችን ለማምጣት 200 ሚሊዮን ፓውንድ የሚያስፈልገን ከሆነና ያ ተጫዋች ክለቡን ከፍ ሊያደርግና ዋና ዋንጫዎችን እንድናሸንፍ ሊረዳን የሚችል ከሆነ እናም ያንን ነገር ላይ ካመንን ሁሉንም አማራጮች እንመለከታለን። አላማችን በአውሮፓ ላይ ካሉ ምርጥ ቡድኖች ጋር መወዳደር የሚችል ስብስብ መገንባት ነው ሲል አስተያየቱን ከሰጠ በኋላ አንዳንድ ኢንቨስትመንት አርሰናልን ወደ ዘላቂ ስኬት የሚያቀርብ መሆን አለበት። ቅድሚያ የምንሰጠው ለድል ነው። ዝውውር ገበያው ላይ የምናደርገው ማንኛውም እንቅስቃሴ ክለቡን ዋንጫዎችን የማንሳት ከፍተኛውን እድል እንዲያገኝ ለማድረግ ያለመ ነው። ኦልሞስት ይህንን ንግግር በደንብ ያደመጥነው ቼልሲዎች የሞርጋን ሮጀርስን ዝውውር በ117 ሚሊዮን ፓውንድ ከጨረሱ በኋላ ነበረ። እኔ ልንገራችሁ ቼልሲ 117 ሚሊዮን ፓውንድ አወጥቷል። እኔ ቼልሲና የአርሰናልን ኦልሞስት ያስተዳደር አቋም እናውቀዋለን ብዬ አስባለሁ። ቼልሲ እንደፈለገ ብር የሚበትን ቡድን ነው። በዛው ልክ ደግሞ በጣም አሪፍ ገንዘብን በምን አይነት መንገድ ማምጣት እንዳለበት ባለፉት አመታቶች አሳይቶናል። በተለይ ወጣት ተጫዋቾች ላይ ስቲል ክለቡን የሚገል አይነት ሲቹዌሽን ቢሆንም ማለት ነው። ቱ ቢ ኦነስት ይኸውላችሁ አንድ ነገር ላይ እንስማማ። እንደ ሞርጋን ሮጀርስ ያለ ተጫዋች በሻምፒየንስ ሊግ ምሽቶች ላይ አንድ ቡድን ታድጎ ይወጣል። እንደ አርሰናል ያለ በሻምፒየንስ ሊግ የሚሳተፍ አምና ፋይናሊስት የነበረ የፕሪሚየር ሊግ ሻምፒዮን የሆነን ቡድን በሚቀጥለው ዓመት ኦልሞስት ለፋይናሊስትነት አይደለም አርሰናል በሻምፒየንስ ሊግ የሚጫወተው ዋንጫውን ለመውሰድ ነው። ለእንዲህ አይነት ፕላን ታዲያ ሞርጋን ሮጀርስ ብቁ የሆነ ተጫዋች ነው? 117 ሚሊዮን ፓውንድ የሚከፈልበት አይነት ተጫዋች ነው ብላችሁ ታስባላችሁ? ብሉኮና የአርሰናል ኢንቨስትመንት ግሩፕን ማሰብ ያለባችሁ ይመስለኛል። በአጠቃላይ የክሮንኬን አቋም እናውቀዋለን። በዛ ላይ ደግሞ የሚገባው አይነት ተጫዋች ነው ወይ የሚለው አጠራጣሪ ነው። 117 ልክ አይደለም። ከገበያው ጋር ስናየው ነው ልክ የሚመስለው። የቪኒ ጉዳይ ግን በአንጻሩ እጅግ በጣም የተለየ ይመስለኛል። ምክንያቱም ቪኒሲየስ ጁኒየር ሲባል ስሙ ብቻ ትልቅ ማርኬትን የወላችሁ ለክለቡ ሊያመጣ የሚችል ነው። በኢሜጅ ራይት ብቻ ከቪኒሲየስ ጁኒየር አርሰናል ትልቅ ገቢን ማግኘት ይችላል። የጆሽ ክሮንኬን ንግግር ደግሞ አስተውላችሁት ከሆነ ለሚገባው ተጫዋችና ቡድኑ በአውሮፓ ሌቭል ዶሚነንት እንዲሆን የሚረዳውን አይነት ተጫዋች ለመክፈል ቅሬታ የለበትም። 200 ሚሊዮን ፓውንድ ቢሆን ሊያወጣ ይችላል ማለት ነው። ሲቀጥል አርሰናልን በዝውውር ገበያዎችም ሆነ በደሞዝ አከፋፈል ላይ
በድሮ መነጽራችሁ የምትመለከቱት ሰዎች መቀየር አለባችሁ። በቬንገር ጊዜ የኤሜሬትስ ዕዳ ምን ነበረበት? አሁን ክለቡ ከነዛ ሁላ ኮተቶች ተላቆ በዚህ ሰዓት የሚገኘው በፕሪሚየር ሊግ ሻምፒዮንነት ትልልቅ ተጫዋቾችን ስታሮችን እያስፈረመ በአውሮፓም ዶሚናንት የመሆን ፕላንን ይዞ እየተንቀሳቀሰ ያለ ቡድን ነው። የፕሪሚየር ሊግ ሻምፒዮን የሆነ ቡድን ደግሞ ከሌሎቹ ጋር ተነጻጽሮ ኦልሞስት ትልልቅ ክፍያዎችን ብቻ ሳይሆን ትልልቅ ደሞዞችንም የመክፈል ግዴታ ውስጥ ይገባል። አርሰናልም ይህንን ያደርገዋል፣ ምንም ጥያቄ የለውም። ቪኒሲየስ ጁኒየር በሳምንት 500 ሺህ ይፈልጋለሁ እያለ ነው የሚገኘው። አርሰናል ይህንን አያደርግም የሚያስብል አይነት አቋም ላይ አይደለም የሚገኘው። ፕላስ ደግሞ ማስታወስ ያለባችሁ ነገር ከሪያል ማድሪድ ቪኒሲየስ ጁኒየርን የሚያመጣበት ሂሳብ እናንተ ሞርጋን ሮጀርስ ኦልሞስት 117 ስለሆነ አርሰናል ያንን ስላልከፈለ ይህንንም አይከፍልም የሚል አይነት አቋም ነው ያላችሁ አይደል? በጣም የተለያየ ጉዳይ ነው። በ11 ወራት ነው ኮንትራቱ ውስጥ በነገራችን ላይ ቪኒሲየስ ጁኒየር የቀረው። ሪያል ማድሪድ እና ቪኒ በኮንትራት ማራዘም ጉዳይ ላይ ስምምነት ላይ ካልደረሱ ሪያል ማድሪድ ሂሳቡን አሁን ካለው የተጫዋቹ የኮንትራት ይዘት አንጻር አውርዶ ሊሸጥ የሚችልበት ሲቹዌሽን ይፈጠራል። ስለዚህ ሚኒመም 130 ሚሊዮን ዩሮ ወይ ደግሞ ሄደ ከተባለ በ150 ልጨርሱ ይችላላችሁ። አሁን ይህንን እያልኳችሁ ያለሁት ራሱ ኮንትራቱ በዚች ጊዜያት ብቻ የቀረውን ተጫዋች ኦልሞስት ውድ ነው 150 ቪኒ ስለሆነ ነው እንዲህ አይነት ሂሳብም ሊሸጥ ይችላል ብዬ ማስበው። ከዛም የወረደ ሊሆን ይችላል ብዬ ገምታለሁ። የቪኒ ሂሳብ እንደሚገመተው የዓለም ክብረ ወሰንን የሚሰብር አይነት አይደለም። በኮንትራቱ ውስጥ 11 ወራት ብቻ ስለቀረው ማለት ነው። እናም እንደሚወጡ መረጃዎች ከሆነ ደግሞ አርሰናሎች የተጫዋቹን ደሞዝ ለመክፈልም ዝግጁ እንደሆኑ ያመላክታል ማለት ነው። ተጫዋቹ የሁለት ጊዜ አውሮፓ ሻምፒየንስ ሊግ ነው። በአውሮፓ ምሽቶች ቡድኑን ዴሊቨር ያደርጋል ለትልልቅ ስኬት። ስለዚህ በጣም አርሰናል ዝቅ ተደርጎ የሚታይ አይደለም አሁን ያለው የፋይናንሻል ሲቹዌሽን ለማለት ነው።